ወያኔ እንዴት መልሰን 4 ኪሎ እናስገባት ይባላል። ጥይት ለማግኘት ጥያቄያችንን አሳልፈን እንስጥ እንደ ምናምን ነገር ብዬ እንትን አልኩ። ሁሉም በዚያው ላይ ነበር ሀሳብ ሲሰጥ የነበረውና ትንሽ ልጁ ዝም ብሎ ያው ልጅነትም ስላለበት ነው። ይሄ ፌስቡክ ምናምን ስም ይሰቅላል። ይህ ያለ ችሎታው ያለምን እንትና መከታው እሱ ነው ዋናው የዚህ የውሳኔው ባለቤት። አቶ እስክንድር ነጋ ሸዋን ትተው መሸሻቸው ተሰምቷል። እስክንድር ነጋ ሸዋን ለቀው መሸሻቸውን ለሳቸው ቅርበት ያለው የመረጃ ምንጭ ለበራፍ ቲቪ በግልጽ ተናግረዋል። አቶ እስክንድር ነጋ ለነበራቸው ፖለቲካዊ ህልም በማዕከላዊነት ለመገልገል ያሰቧትን ሸዋን ለቀው ስለመውጣታቸው እርግጠኛ ነኝ ያሉት ምንጩ በግልጽ ይናገራሉ። ምንጩ የአቶ እስክንድር ነጋን የመጨረሻ መዳረሻ ይሆናል ያሉትን መሰለኝ በሚል ተናግረዋል። እኛም ወደ እናንተ እናቀርበዋለን። የተከበራችሁ የበራፍ ቲቪ ንቁ ተከታታዮች ሰላምም ጤናም ይስጥልን። በዚህ መሰናዷችን አቶ እስክንድር ነጋ ሸዋን ለቀው ስለመውጣታቸው፣ የት እንደገቡ፣ ለምን ከሸዋ እንደወጡ የመሳሰሉ መሰረታዊ ጥያቄዎችን የመረጃው አቅማችን በፈቀደው ልክ እናስቃኛችኋለን። እስከ ዝግጅቱ ፍጻሜም አብራችሁን ቆዩ። መስከረም 12 ቀን 2018 ዓ.ም አንድ ጥብቅ መረጃ ለበራፍ ቲቪ ደረሰው። መረጃው በአቶ እስክንድር ነጋና በአቶ መከታው ማሞ መካከል ርዕዮተ ዓለማዊ ልዩነት ተፈጥሯል የሚል ነበር። ወቅቱ የፋኖ ኃይሎች አንድ ለመሆን አበክረው ይነጋገሩበት የነበረው ወቅት በመሆኑ ቢያንስ አንድነታቸው ላይ ተጨማሪ ችግር ላለመሆን በሚል ከመዘገብ ታቅበን ቆይተናል። ሽል ከሆነ ይገፋል፣ ለቂጣ ከሆነ ይጠፋል ነውና ቢሉ ነገሩ ውሎ አድሮ ገሃድ ወጥቷል። ማስረሻ ሰጤ በውጭ ከሚኖሩ አማሮች በፋኖ ስም የሰበሰበውን ገንዘብ ይዞ በአፍሪካ ህብረትና በኢጋድ አማካኝነት ከመንግስት አድሯል። እስክንድር ነጋ የኢትዮጵያ ፖለቲካ የስበት ማዕከል ናት የምትባለውን ሸዋን ጥሎ ተሰዷል። በራፍ ቲቪ ለመሆኑ እስክንድር ነጋ የት ገባ? ቀጣይ መዳረሻው የት ይሆን? ለእስክንድር ነጋና ለመከታው ማሞ የልዩነት መነሻ የሆነው ነጥብስ ምንድነው? የሚሉ ጥያቄዎቹን አንስቶ ረዘም ያለ ቆይታ አድርጎበታል። ማስረሻ ሰጤና ቡድናቸው በመከታው ማሞ ፖለቲካዊ ዕውቀት ላይ ያን ያክል መተማመኑ የላቸውም። እስክንድር ነጋ ደግሞ የመከታው ማሞን ወታደራዊ ዕውቀትና ሰራዊት ብሎም ቀጠናውን የመጠቀም ፍላጎት አለው። ነገሩን እያታለለ የመያዝ ፍላጎት ካደረበትም ከራርሟል ይላሉ። ለበራፍ ቲቪ በደረሰ አንድ የድምጽ ቅጂ ላይ ማስረሻ ሰጤ የመከታው ማሞን በግልጽ ቲክቶክ እና ፌስቡክ የመሳሰሉ ፕላትፎርሞች አጀግነውት እንጂ ህፃን ነው ሲል ይገልጸዋል። እዚያ ላይ ሁሉም ተረተው ነው እንዴት ወያኔን ከህወሓት ጋር እንዴት ልንሰራ እንችላለን? ብልጽግናን ማሸነፍም ቢሆን ብልጽግናንም ካሸነፍን በኋላ የምንፈጥረው መንግስት ላይ እኮ ካሁኑ ማሰብ ያስፈልጋል። ወያኔ እንዴት መልሰን 4 ኪሎ እናስገባት ይባላል። ጥይት ለማግኘት ጥያቄያችንን አሳልፈን እንስጥ እንደ ምናምን ነገር ብዬ እንትን አልኩ። ሁሉም በዚያው ላይ ነበር ሀሳብ ሲሰጥ የነበረውና ትንሽ ልጁ ዝም ብሎ ያው ልጅነትም ስላለበት ነው። ይሄ ፌስቡክ ምናምን ስም ይሰቅላል። ይህ ያለ ችሎታው ያለምን እንትና መከታው እሱ ነው ዋናው የዚህ የውሳኔው ባለቤት። ታዲያ ለዚህ ሁሉ ልዩነታቸው መሰረት የሆነው የፋኖ ኃይሎች ከህወሓት ጋር መስራት አለባቸው ወይስ የለባቸውም የሚለው ስለመሆኑ መረጃዎች አስረጅ ናቸው። መከታው ማሞና ቡድናቸው ፋኖ ከህወሓት ጋር መስራት አለበት ወደሚለው የነ ዘመነ ካሴ አቋም የመጡ ሲሆን፣ እስክንድር ነጋና ማስረሻ ሰጤ ደግሞ የፋኖ የሚታገለው ህወሓት ያነበረውን ስርዓትና የብሔር ፌዴራሊዝም ነው የሚል አቋም ይዘዋል። እነ ማስረሻ ሰጤ ህወሓትን መታገል እንጂ ዳግም ለስልጣን ማብቃት አያስፈልግም የሚል አቋም መያዛቸው ተመላክቷል። መከታው ማሞና ቡድናቸው ደግሞ ህወሓት ምንም ጥያቄ የለውም፣ የአማራም ህዝብ የኢትዮጵያም ህዝብ ጠላት ነው፣ ግን ደግሞ የትግራይ ህዝብ ፖለቲካን የሚወክል ኃይል ነው ማለታቸው ተሰምቷል። ፋኖ የሚታገለው የተሸነፈውን የህወሓትን የፖለቲካ ፕሮግራም ዳግም ለማሸነፍ ሳይሆን የአማራን ህዝብ ህልውና ለማስቀጠልና እንደ ማንኛውም ኢትዮጵያዊ የመኖር መብቱ እንዲከበርለት ነው ብሏል መከታው ማሞ። ህወሓትን የትግራይ ህዝብ ተወካዩ አድርጎ እስከተቀበለው ድረስ ፋኖ ከህወሓት ጋር ላይሰራ የሚችልበት ምንም አይነት ምክንያታዊ ምክንያት የለም መባሉም ተሰምቷል። የፋኖ ኃይሎች ከህወሓት ጋር ሰሩ ማለት ጥቅማቸውን አሳልፈው ይሰጣሉ ማለት አይደለም። ለህወሓት መክሰምም ሆነ ዳግም መፋፋት መሰረቱ የትግራይ ህዝብ እንጂ የፋኖ ኃይሎች አይደሉም ማለታቸውም ተሰምቷል። ፋኖ ከህወሓት ጋር አብሮ ሰራም አልሰራም የትግራይ ህዝብ ህወሓትን እስከመረጠው ድረስ ህወሓት ይቀጥላል ያለው መከታው ማሞ አሁን ላይ አማራ ስትራቴጂክ አጋር እንጂ ቋሚ ወዳጅና ጠላት የለውም ብለዋል። አማራ ያለው ጠላት አንድ ነው፣ እሱም የጠቅላይ ሚኒስትር አብይ አህመድ መንግስት ነው ስለማለታቸው ተሰምቷል። ህወሓት የፈጠራቸውና ህወሓትን የሚፈሩ ኃይሎች ፈሪዎች በመሆናቸው ብዙ ሊያወሩ ይችላሉ፣ ብዙ ሲያወሩም ይሰማሉ።
ፋኖ ታሪካዊው የአማራ ህዝብ እሴት ነው። ማንም የሚነቀንቀው ማንም የሚተክለው አይደለም። ያነሳነውም በጨነቀኝ ጊዜ ነው፣ የምናስቀምጠውም ሰላማችን ሲሰፍን ነው ስለማለታቸው ተሰምቷል። በዚህ የመከታው ማሙ ሐሳብ ያልተስማማው ማስረሻ ሰጤ በወሎና በጎጃም አደናባሪ አካባቢዎች ሲንቀሳቀስ ቆይቶ የመክዳት እንቅስቃሴ ሲጀምር በመከታው ማሙ መጠነኛ ወታደራዊ ጥቃት እንደተከፈተበት ራሱ ተናግሯል። በመከታው ማሙ የተከፈተበትን ወታደራዊ ጥቃት አመልጦ ድርድር በሚል ሰበብ ባህር ዳር የገባው ማስረሻ ሰጤ ከህወሓት ጋር አንሰራም የሚለውን ተልእኮ ከፌዴራል መንግስቱ እንደወሰደው የመረጃ ምንጩ ያክላሉ። የፌዴራል መንግስቱ ፋኖ ከህወሓት ጋር የሚፈጥረው አጋርነት ያሰገዋል የሚሉት እኒሁ ምንጭ የፋኖና የህወሓት አጋርነት የኦህዴድን ድምፅ የሚያቀጭጭ ነው ይላሉ። የሆነ ሆኖ በመከታው ማሙና በማስረሻ ሰጤ መካከል ተወጥሮ የከረመው እስክንድር ነጋ ሸዋን ጥሎ እንደወጣ ተነግሯል። በእርግጥ አቶ እስክንድር ነጋ ከሸዋ ቀጠና በመውጣት አዲስ አበባ እየገባ እየወጣ እንደነበር ካሁን ቀደም መዘገባችን የሚታወስ ነው። በማስረሻ ሰጤ በኩል የተከናወነው ሰሞነኛው ድርድር አስቀድሞ በእስክንድር ነጋ በኩል ተጀምሮ የነበረው ሲሆን እስክንድር በግልጽ አዲስ አበባ ገባን ባይልም ከአፍሪካ ህብረት መሪዎች ጋር ከኢጋድ መሪዎች ጋር በደላንታ መገናኘታቸውን አውግተዋል። እንደ መረጃ ምንጩ ገለጻ ከሆነ ግን አደራዳሪና ተደራዳሪ ኃይሎች የተገናኙት በአሜሪካ ኤምባሲ ግቢ ውስጥ አዲስ አበባ ነው። እስክንድር ነጋ ምንም እንኳን ከቀጠናዊ ተቋማቱ ጋር መገናኘታቸውን ባይክዱም በግልጽ ቢናገሩም የተገናኙበትን ዓላማና ቦታ ግን ቀይረውታል። እንደተባለው እስክንድር ነጋ ከሸዋ ከወጡ ቀጣይ ሊሄዱ የሚችሉት ወይ ወደ ድርድር ወይ ደግሞ ወደ አሜሪካ ኤምባሲ ስለመሆኑ ደግሞ አንድ እስክንድር ነጋን አበጥሬ ያውቃቸዋለሁ ያሉን ፖለቲከኛ ተናግረዋል። ከዚህ በኋላ ለሳቸውም ቢሆነ ሸዋ መቆየት ለደህንነታቸው ጥሩ አይሆንም የሚሉት ፖለቲከኛው እስክንድር ነጋ አሁን ላይ በፎርፌ የተሸነፉ ፖለቲከኛ ሆነዋል ይሏቸዋል። ከመንግስት ያደረው ማስረሻ ሰጤ ከራሱ በስተቀር ሁሉንም አሸንፏቸው መጥቷል የሚሉት ምንጩ ፖለቲካዊ አድቫንቴጁን ዘመነ ካሴ ወስዷል ይላሉ። አፋሕድ ከዚህ በኋላ ከፌዴራል መንግስቱ ጋርም ሆነ ከሌሎች የፋኖ አደረጃጀቶች ጋር የሚኖረው ቀሪ የመደራደር አቅም የሚወሰነው በተለይ በአፍሪካ ህብረት ላይ ይሆናል ይላሉ። ማስረሻ ሰጤ ያደረገውን ድርድር ተከትሎ አቶ እስክንድር ነጋ ለኢጋድና ለአፍሪካ ህብረት ማብራሪያ ይሰጠን የሚል ደብዳቤ መጻፉን ጠቅሰው የሚናገሩት ፖለቲከኛው ተቋማቱ ምላሽ ከሰጡና የተካሄደውን ድርድር እውቅና ካነሱ አፋሕድ የመደራደር አቅሙ ይመለሳል ይላሉ። ተቋማቱ ደግሞ አውቆ የገቡበት ጉዳይ በመሆኑ ያን የማድረግ ፍላጎት አይኖራቸውም። በመሆኑም እስክንድር ነጋ ያለው አማራጭ በእርግጥ ሸዋን ጥሎ መውጣት ነው ይላሉ። እስክንድር ነጋ ሸዋን ጥሎ የት ሊወጣ ይችላል በሚለው ጉዳይ ላይ አስተያየታቸውን የሰጡን ፖለቲከኛው ለእስክንድር ነጋ አዲስ አበባ መግባትና አሜሪካ ኤምባሲ መግባት እንደ ውሃ መንገድ ቀላል ናቸው ይላሉ። በእርግጥ በራፍ ቲቪም ከወራት በፊት እስክንድር ነጋ አዲስ አበባ መታየቱን በተለይ አሜሪካ ኤምባሲ መታየቱን መዘገቡ ይታወሳል። በወቅቱ በእስክንድር ነጋና በመንግስቱ መካከል ስለመደራደር በጉልህ የሚዘገብበት ወቅት ሲሆን ሰውየው አዲስ አበባ አራዳ ጊዮርጊስ አካባቢ መታየታቸውን ከታማኝ ምንጭ በተገኘው መረጃ መሰረት ተዘግቦ አየር ላይ ውሏል። አቶ እስክንድር ነጋ የሄዱበትም ሆነ የነኩት አይበረክትም የተባሉ ይመስል ብዙ ባደረጉበትና ብዙ በሆኑበት ሸዋ ጎጃም የገጠማቸው ዕጣ እዛም ያጋጠማቸው መስለዋል። ከወራት በፊት ለሜጫው ሰው ዘመነ ካሴ የሚቀርብ አንድ ወጣት እስክንድር ነጋን ጎጃም ትቶ ወደ ሸዋ የተሻገረበትን አካሄድ ከቻይና ኮሚኒስት ፓርቲ ታጋዮች የረጅም የእግር ጉዞ አጋጣሚ ጋር አመሳስሎ ለበራፍ ዘጋቢ አውግቶታል። በዚያ ሰሞን የእስክንድር ከጎጃም ወደ ሸዋ ጉዞ እንደ አንድ የፋኖ ተልእኮ እንጂ እንደ ስደትና ሞትን እንደ መሸሽ ተደርጎ እንዳልተወሰደ ይታወሳል። የዚህ ሰሞን የእስክንድር ሸዋን ትቶ ሽሽትም ተመሳሳይ ሊሆን እንደሚችል ግምት መውሰድ ይቻላል። ያን ሰሞን ጉዞ በውብ ቃላት ከመገለጹ የተነሳ ቀጭኑ ሰው እስክንድር ነጋ ከጎጃም ደጋዳሞት ተነስቶ በሞጣ ላይ አልፎ ቀራንዮን አቆራርጦ አባይን በመርጦ ለማርያም በኩል ተሻግሮት በሸዋ ገደላማ ቀዬ መሸሸጉ ውብ የጀብደኝነት ልቦለድ መስሎለት ነበር። ያን ሰሞን በእኒህ አካባቢዎች ሞት ርካሽ የነበረበት እንደመሆኑ አድናቂዎቹ ጽናት የሚሉት ሰው ጎጃሜ በየዘመኑ የታዘባቸውን የሰቆቃ ጊዜያት ተሸክፎ በያዘበት ሞጣ ቀራንዮ ምነው አይታረስ በሬሳ ላይ መጣው እዚያ እስከዚህ ድረስ የሚሉትን ስንኞች እያንጎራጎራቸው እየተቀመጠ ይመስላል። የእስክንድር ነጋና ዘመነ ካሴ ልዩነት ይፋ ከመውጣቱ በፊት እንዲህ ያሉ ሚስጥራዊ አጋጣሚዎች ታልፈዋል። ለመጀመሪያ ጊዜ በሁለቱ ሰዎች መካከል ከባድ አውሎ ነፋስ መከሰቱን በመርዶ መልክ ለደጋፊዎቻቸው የተናገሩት የሜጫው ተወላጅ ዘመነ ካሴ ባውቄ ናቸው። በወቅቱ በአንድ የጎጃም የባህር ዛፍ ጫካ ውስጥ ሆኖ ራሱን ከአጥናፉ አባተ ጋር እያነጻጸረ በእሱና እስክንድር ነጋ መካከል የገባውን ጠብ እያብራራው ገባም። በእርግጥም ዘመንና አጥናፉ አባተ እስክንድርና መንግስቱ ኃይለማርያም ይመሳሰላሉ። ዘመነ ካሴ እንዳጥናፉ ጎጃሜ ነው። ዘመነ ካሴ እንዳጥናፉ ደርግ የአማራው ፋኖ መስራችና ግንባር ቀደሙ ሰው ነው። በተለይ የአማራ ህዝባዊ ኃይል በ2014 ዓመተ ምህረት ፍኖተ ሰላም ከተማ ላይ ሲመሰረት ሁነኛው ሰው ዘመነ ካሴ ባውቄ ነበር።
በህዳር ወር ህወሓትን ለመዋጋት ወደ ወሎ የዘመተው የጎጃም ፋኖም የዘመነ ካሴ ፋኖ ይባል እንደነበር ይታወሳል። በተመሳሳይ መልኩ ሻለቃ አጥናፉ አባተ ደርጉን ከያለበት ሰብስቦ ኢትዮጵያን ለአብዮት ያበቃ ጎጃሜ ተብሎ ይወደሳል። ይህንን እውነት ራሳቸው መንግስቱ ኃይለማርያምም ትግላችን የኢትዮጵያ ህዝብ አብዮታዊ ትግል ታሪክ ሲሉ ባሳተሙት መጽሐፋቸው ጠቅሰውት አልፈዋል። እስክንድር ነጋ ደግሞ የአዲስ አበባ ተወላጅ ነው። እስክንድር የሸዋ አማራ ስለመሆኑ ይነሳል። ዘመነ ካሴ የሸዋውን ልጅ ምናልባትም ራሱን ከፊውዳል መደብ ውስጥ ሊመድብ የሚችለውን እስክንድር ነጋን እንደ መንግስቱ ኃይለማርያም ሊመለከተው እንደሚችል ተገማች ነው። በእርግጥም ኮሎኔል መንግስቱ ኃይለማርያም የሸዋ ሰው ናቸው። ለገነት አየለ አንበሲ የአባት አቶ ወልዴ አያና የሸዋ ኦሮሞ ሲሆኑ በግብርና የሚተዳደሩ ነበሩ። በእናቴ በኩል ስንሄድ ደግሞ አያቷ፣ እናቷና አባቷ ዘመዶቿ ሁሉ ተጉለቴዎች ናቸው ብለዋታል። እሳቸውም አዲስ አበባ ጨርቆስ አካባቢ ተወልደው ማደጋቸውን ይናገራሉ። እስክንድር የፈረንሳይ ለጋሲዮን ልጅ ነው። በከተማ ልጅነት በሸዋ ሰውነት ይመሳሰላሉ ማለት ነው። የሸዋ ሰው ለሰሜነኞቹ ሴረኛ ተደርጎ ይታሰባል። ያስቻለው ፈጠነ እመት ሸዋ ዘፈን ላይ ያለው ሸዋ ባላመጠ ይውጣል በዓመቱ የሚል ስንኝ የማህበረሰቡን ስነ ልቦና ማሳያ ነው የሚሉ አሉ። በተመሳሳይ መልኩ ዳምጡ አየለ የተባለው ሙዚቀኛ 1992 ዓ.ም ባሳተመው አልበሙ ወቅቱን እንገናኝ እንደው ሁንሳሮ እንገናኝ እንደው በለሚ እንገናኝ እንደው አዲስ ገን እንገናኝ ሁሉም በአካባቢው ባገር ሆኗል ሚዳኝ ብለውታል። ለእስክንድር ነጋ ግን ወሎም ጎንደርም ጎጃምም ሸዋም የሚሆኑት አይመስልም። ዳምጠው እስኪ ደራ ልውረድ ልውጣ በመራኛ መች በቅርብ ይገኛል የሚያምኑት ጓደኛ እንዲል እስክንድር ነጋ በአማራ ትግል ውስጥ ማመንም መታመንም የቻለ ሰው አይመስልም። በእስክንድር ነጋና በዘመነ ካሴ መካከል የገባው ነፋስ ሳይደፈን ሌሎች ነፋሶችን በመግባት ላይ ይመስላሉ። እስክንድር ነጋን መናኝ ታጋይ ብየዋለሁ ያሉን አንድ ተንታኝ በበኩላቸው ዘመነ ካሴም እስክንድር ነጋም የጎጥ ፖለቲካን ሳያሸንፉ የኢትዮጵያን ፖለቲካ ማሸነፍ አይችሉም ይላሉ። በእርግጥ የጎጥ ፖለቲካው የአማራም የኢትዮጵያም ችግሩ መፍቻ ቁልፉን እየሰወረ የፖለቲካ ቀውስ ነው። ሰሞነኛው ተደራዳሪ ማስረሻ ሰጤ የጎጥ አጀንዳ የሚባለውን ጉዳይ ከሰኔ 15 ቀን 2011 ዓ.ም ጋር ተያይዞ የመጣ ሲል ይገልጸዋል። ካፕቴን ማስረሻ እንዲህ ቀለል አድርገው የገለጸው እንጂ የአማራ ብሔርተኝነት የተሰኘው መጽሐፍን ያስነበቡን መልካሙ ተሾመ ግን ንዑስ ማንነቶች የአማራ ብሔርተኝነት ከባድ ፈተናዎች ናቸው ይላሉ። ከተቀሩት ሌሎች ፈተናዎች ሁሉ የአማራ ብሔርተኝነት የሚፈተነው በንዑስ ማንነቶች ነው። የአማራ ብሔርተኝነትን የመግደል ጉልበት አላቸው ሲሉ አስጠንቅቀው ጽፈው አስነብበውናል። በዚህ ቀጥተኛ ጦርነት ከከፈተ 2 ዓመት በሞላው የአማራ ፋኖ ትግል ውስጥ ከባዱ ፈተና አንድ መሆን ነው። ተደጋግሞ በአማራ ብሔርተኞች ዘንድ የሚጠቀስ የፀሐይ እንቁስላሴ አስተሳሰብ አለ። እሳቸው በ1965 ዓ.ም በቤታቸው በጋበዙት ራት ላይ ወደድንም ጠላንም የአማራው አንገት አንድ መሆኑን ማወቅ አለብን፣ ከእንግዲህ ወዲህ ማንም ቢመጣ ተነሳው የሚለው አማራው ህዝብ ላይ እንጂ ለይቶ የሸዋ የጎንደር የጎጃም አይልም። ስለዚህ አማራ መተባበር አለበት ብለዋል ተብሎ በመጽሐፍ ሳይቀር ይተረካል። የዘመነ ካሴ ሀገር ሰዎች ግን በ1960ዎቹ በራሳቸው በፀሐይ እንቁስላሴ ላይ አምፀውባቸው ነበር። ለጎጃሚዎቹ እንዲህ አይነት የቀዳማዊ ኃይለ ሥላሴ ባለስልጣናት ፊት አውራሪ መሸሻዎች እንጂ አበጀ በለው አይደሉም። ለዚህም ይመስላል ዘመነ ካሴ ከእያንዳንዱ መግለጫው መጨረሻ ላይ አዲስ አስተሳሰብ፣ አዲስ ትውልድ፣ አዲስ ተስፋ ሲል የሚስተዋለው። አብዝቶም ያ የተባለው ትውልድ የከፈላቸውን ዋጋዎች ያጣጥላቸዋል። የአማራ ብሔርተኞች ከሚቆጩባቸው ጉዳዮች ዋናው ከአስራት ወልደየስ ሞት በኋላ እነ ኢንጂነር ኃይሉ ሻውል መኢአድን ወደ መኢአድ መቀየራቸውን ነው። ኢትዮጵያዊ ብሔርተኝነት በብዙ የአዲሱ ትውልድ አባላት ዘንድ አክሳሪ ጉዳይ ተደርጎ ይሰበካል። ምስጋናው አንዱ ዓለም በጊዮናዊነት የአማራ መነሻና መዳረሻ መጽሐፋቸው ላይ የቤት አማራ አስተሳሰብ ሲመሰረት የያዛቸው ዋና ዋና ርዕሶች ብለው የሚጠቅሷቸው አማራ እንደ ህዝብ ህልውናው ላይ የተደቀነበት አደጋ፣ አማራ በተናጠል እየገጠመው ያለው የየዕለት ስጋት፣ አማራ የተዘፈቀበት አሰቃቂ የድህነት አረንቋ ማለትም አማራ ምድር ላይ ካሉ ህዝቦች ቁጥር አንዱ ድሃ መሆኑ፣ ሌሎች የኢትዮጵያ ብሔሮች ብሔረሰቦች የደረሱበት የብሔርተኝነት ደረጃ፣ የአማራ የዘር ማጥፋት ወንጀለኞች ለፍርድ አለመቅረብ፣ ራሱን አቅልጦ የሰራት ሀገሩ ያልበጀችው መሆኑ፣ እስካሁን አማራ ላይ የደረሰው በደል አብሮነትን አደጋ ላይ የጣለው መሆኑ፣ ሁሉም ብሔሮች የራሳቸው ጸረ አማራ ድርጅት ሲኖራቸው አማራ ግን የራሱም የሚሆነው የሌለው መሆኑ፣ በህብረ ብሔራዊ አደረጃጀት ውስጥ መቆየት ጉዳት እንጂ ጥቅም የሌለው መሆኑንና የመሳሰሉትን ናቸው። እኒሁ የአማራ ብሔርተኞች የኦሮሞና የትግሬ ብሔርተኝነቶችን ማንበርከክ የሚችሉ አዲሱ የአማራ ብሔርተኝነት ብቻ ነው። ኢትዮጵያዊ ብሔርተኝነት ተሸርሽሯል፣ እነዚህ ብሔርተኝነቶችን ማሸነፍ አይችልም ብለው ያምናሉ። ጸሐፊው ያክሉና አማራ ውስጥ 4 አይነት አስተሳሰቦች ተፈጥረዋል በማለት ቀዳሚው አስተሳሰብ አማራነቱን አጥብቆ ይዞ በግልጽ አማራ ነጻ መንግስት ያስፈልገዋል የሚል፣ አማራነቱን አጥብቆ ይዞ የአማራ ችግር በኢትዮጵያ ውስጥ እንዲፈታ እንታገላለን፣ ያ የማይሆን ከሆነ ግን የአማራን ጥቅም በማናቸውም አይነት መንገድ እናስከብራለን ብሎ የሚታገል፣
አማራነትን ብዙም ዋጋ ሳይሰጡት ግን እንዲሁ ለፖለቲካዊ ፍላጎታቸው መወጣጫ እግረ መንገዳቸውንም በአማራ ትከሻ ኢትዮጵያን ችግር ለመፍታት በሚሞክሩ የመጨረሻውና አራተኛው የአማራን ነገር አያሳየኝ ብለው ጭራሽ የአማራውን እንቅስቃሴ ለመቀልበስ የሚጥሩ ናቸው ሲሉ ይዘረዝሯቸዋል። የወትሮ የነጻነት ታጋይ ፒኤን ኢንተርናሽናል መስኩን ጋዜጠኛ ብሎ የሸለመው የብዕር ሰው የባልደራሱ መስራች እስክንድር ነጋ ለብሔርተኞቹ 3ኛው ቁጥር ላይ የሚያርፍ ነው። በአማራ ደም ኢትዮጵያ ትቅደም ይላል ብሎ ይከሱታል። በአንጻሩ ደግሞ ጎጃምን፣ ጎንደርን ብሎም ወሎን የአዲሱ የአማራ ብሔርተኝነት ማዕከል ለማድረግ ከመታገል ይልቅ እንደ እስክንድር ነጋ ያሉትን የመሃል ሀገር አማሮች የብሔርተኝነቱ አስኳል ማድረግ ያዋጣል ብሎ የሚከራከሩ አሉ። እነኚህ ወገኖች በረራ አፄ ልብነ ድንግል ዋና ከተማ ነበረች፣ የዛሬው አዲስ አበባ ናት ይላሉ። ያክሉና እንደ እውነቱ የአማራ ክልል ዋና ከተማ ራሱ አዲስ አበባ ነበር መሆን የሚገባው። በ1999 ዓ.ም ህዝብና ቤት ቆጠራ የአማራ ህዝብ ቁጥር በአዲስ አበባ 47.5 ከመቶ ነው ሲሉ ይከራከራሉ። አማራነት ከሁሉም በላይ የስነ ልቦና አንድነት ነው የሚሉት ደግሞ ከሁሉም በላይ ቅድሚያ ሊሰጠው የሚገባው በአካሄዶች ላይ መስማማት እንደሆነ ይሰብካሉ። ብሔርተኝነት ቀናተኛ ነው ብሎ የሚፈርጁት በአንጻሩ ወላ ዘመነ፣ እስክንድርና መከታው፣ መሳፍንትና ተስፉ፣ ምሬ ወዳጆ፣ ከዚያ በታች እንደ ዝናቡ ልንገርና የመሳሰሉት በመቶዎቹ የሚቆጠሩ የአማራ ብሔርተኝነት አመራሮች ሳይተላለቁ ለድል መብቃት አይታሰብም ባይ ናቸው። እኒህ ወገኖች የብሔርተኝነት መጨረሻው ብሔርተኝነት ብቻ ነው የሚል ጥቅስ አላቸው። ያሉት ልክ ሆኖ ይመስል አቶ እስክንድር ነጋ ሸዋን ለቀው ስለመውጣታቸው እየተነገረ ነው። ለአሁኑ በዚህ አበቃን። ቸር ያገናኘን።